ቀኝ ነበረ እዛም ሆኜ ፌስቡክ ላይ አቀው ነበረ የተወሰነ ጊዜ በጣም ጥሩ ሰው ነው እንደዚህ መሰብሰቡ እንደዚህ ከብርድም ከምንም ሲያመን ያው መጠጊያ ለመዳንም ለመንቀሳቀስም እሱ ጋር ተጠግተን ስለሆነ ካሊድ ፈጣሪ ይስጠው በጣም ጥሩ ሰው ነው ጋይስ ወንድም ካሊድን ፎሎ አድርጉት ምንድነው አሁን ስራ አሰራም ወንድም ካሊድ ገና ምን መሰለሽ አሁን ምንድነው አሁን ለምሳሌ በቃ ማለት የሚያውቃት ሰው ይደነግጣል ቢያያት ማለት ምክንያቱም ያው ዞሮ ምንድነው መሰለሽ እኔ ስለማውቃት መጣ እኔ ፌስቡክ ላይም በደምም ድሮም ስለማውቃት ሃና ነኝ ስትለኝ ሃና ላናግራትም አልቻልኩም መጀመሪያ ምክንያቱም ሰው መጥቶ ካፒታል ሆቴል የሚያርፍ የነበረ ሰው ምን የነበረ ሰው መተሽ እንደዚህ ተጎሳቅሎ ጫማዋ እንደዚህ ሆኖ ጎዳና ላይ ነበርኩኝ ጎዳና ማለት በቃ ምንም እኛ ቤት ውስጥ ተቸግሮ ከሚመጡ ሰዎች ጋር ምንም ምትለያት የለምና የሰው ልጅ ይልሽ መሲ መውደቂያው ባይታወቅምና በተለይ ደግሞ ምንድነው መሰለሽ አሁን ለምሳሌ እሷን ሲያዩት ወጣት አይደለች እንዴ ሰርታት በላም እንዴ ነው የሚባለው በቃ እሱ ነው በቃ ትልቁ ነገር ሰው ምን አሁን ከባዱ ይልሽ የገጠመኝ ነገር እኛ አረጋውያን ምናምን ላይ አይደለም እንሰራው በቃ ህፃናት እናቶች ሴቶች ነፍሰ ጡሮች ላይ ያንን ችግር ስታረጊ ደግሞ ሰው እንዴት ይረዳኝ እንዴት ይወቀኝ እንዴት ይገንዘበኝ በቃ ገብቶሻል በቃ ይሄ ለምሰርሽ አይ ወጣቶች ልክ እንዳልሽው ነው ሰው በልቶ መሄድ ለምሳሌ አሁን እቺ ልጅ ዛሬ ነው የገባሽ አይደል ለምሳሌ እቺ የሶስት ወር አራስ ናት አሁን ዛሬ ነው መንገድ ላይ ወድቃ ያገኘናት በቃ የት ነው ሀገርሽ ጎንደር የት ደቡብ ጎንደር እንደዚህ ጎንደር እንደዚህ ህፃናቶች አራሶች ምናምን ይቻላል ማርያም በቃ ይኸውልሽ ደግሞ ልጇ እንዴት እንደሚያምር ይኸውልሽ እና በቃ አሁን ለምሳሌ እዚህም ስትመጪ ከዛ በተረፈ ደግሞ ነይ አሁን ለምሳሌ ነይ እዛ ያንቺ ጋር አብሬ እዚህ አሁን ይኸውልሽ በቃ ልብሳቸው በደንብ ላውንደሪ ታጥቦ እዚህ አሁን የራሳቸው ምግብ እዚህ የሚሰሩበት አለ ውለው ለምሳሌ አሁን እሷ አንደኛ የቤቷ አመፀኛ ልጅ ነበረች ንገራቸው እስቲ ታሪክ እሺ ሰላም ኢየሩሳሌም ነጋሽ ይባላል አባስ በቤት የለም ያው ካሊድ እንግዲህ እስካሁን ከጎዳና አንስቶን እዚህ ደረጃ አድርሶናል የሆነ ሰዓት ደግሞ ያው አምጬ ነበር ዳይፐር ለምን አልተሰጠኝም ለምን እንደዚህ ይሆናል ምናምን ሄዳለሁ ብዬ እሪ ብዬ ያው እንግዲህ ተቆጥቶ እንዳባትም እንደወንድምም አሁን ይኸው እንግዲህ ወደ ኦልሞስት ወደ 3ኛ ወር አስቆጥሬያለሁ ስራ ጀምሬ ስራ እየሰራሁ ነው ልጄን እያሳደግኩ ነው ደስ በሚል ሁኔታ እያሳለፍኩ ነው እሺ አሁን ምን እየሰራሽ መጣየስ እየጠየሻት አሁን በቀን 500 ብር ይከፈለኛል እሰራለሁ 500 ብር ማለት እዛው ነው ምሳሌ ስራ ነው ህንጻ ላይ ነው የምሰራው 500 ብር ይከፈልሻል እዚህ ስንት ከፍያለሽ ለልጅ እዚህ ዴኬር በቀን 100 ብር ከፍላለሁ ኦኬ 400 ሴት ታረጋግልሽ ለልጅሽ ምናምን ትገዛጃለሽ እንትን ምናምን ለልጄ ያደርጋለሁ የስንት ወር ደሞዝ በላሽ ቢያንስ አሁን 2ኛ ወር ወስጃለሁ ያው 3ኛ ወር ላይ ታግቼ ነው ትንሽ እና ምንም ነገር እንኳን ምንም ስጦታ አልገዛሽልኝ ያው እንግዲህ ኢንሻአላህ ረመዳን መጥቷል ባለፈውም ተናግሬያለሁ ስጦታ አይነገርም ስጦታ ያው አይነገርም ረመዳን ይግባና እንነጋገራለን አሁን ምን ፈልገው ይልሽ አራተኛ አምስተኛ ወርሽ ላይ ደሞዝሽን በደንብ አጠራቅመሽ በቃ ከዚያ በኋላ ጠንክረሽ ቤት ተከራይተሽ ያንን ደግሞ ለሌላ ሰው ቦታ ደግሞ ለሌላ ሰው ትለቂያለሽ እውነት ነው እሺ በቃ መሲ እንደዚህ ነው የምንሰራው የአራት ወር ላይክ ምንድነው ለምሳሌ አሁን እኛ ሶሻል ሚዲያ ላይ ምንድነው እንድናግዝ የምትፈልጉት መሲ ይኸውልሽ በግልጽ ለመናገር የሁሉ ህዝብ የሁሉ ሰው ተሸክመን እዚህ ውስጥ ይሄ በቃ በዚህ አይነት መንገድ እያንዳንዳቸው ለምሳሌ ታሪካቸውን ብትሰሚ አሁን እሷም እንደዚህ የት ነበር አገርሽ ወራቤ አሁን እሷ ከስልጤ ነው የመጣችው እንደ ሙስሊም ያው ነውርም ነው ለምሳሌ ሴት ልጅ እንደዚህ ምናምን እና አሁን እዚህ ቤታቸው በቀን ለምሳሌ እዚህ 3 ጊዜ እዚህ ይኸውልሽ እንደምታየው እዚህ እንጀራ ይጋገራል 4 ምጣድ እንደዚህ ተደርጎ ኦልሞስት 2000 ማለት ምግብ ነው እንትን የምናደርገው እዚህ ውስጥ እንግዲህ ሁሉ ነገር
እነዚህን ልጆች ለመርዳት ነው። በየቀኑ እንደምታየው 4-5 ድስት ተጥዶ ነው የምታየው እና ከዛ በተረፈ ይሄ ሁሉ በዚህ ሁሉ ባለበት ሂደት ውስጥ ሆነሽ አሁን ድንገት ነው አሁን የተደዋወልን አይደል? ግን ፈጣሪ በበረከቱ ነው እንጂ ያለ ነው። ይኸው እንደምታየው ስቶራችን ባዶ ነው። በቃ ይሄ በምታየው ሁኔታ በቃ ያለው ለምሳሌ ጤፉ አንዱ ለሁለት ቀን ነው ሁለቱ ጤፍ እንትን የሚደረገው፣ ግን ቤታችን ባዶ ነው ያለው። በቃ ለምሳሌ እዚህ ውስጥ ያለሽው ዝም ብሎ ፈጣሪ በኪነ ጥበቡ ያኖረናል እንጂ የምር ለመናገር አንዳንድ ጊዜ በቀን 2000 የሚመገብበት ቤት ስቶሩ፣ ሽንኩርቱ፣ ድንቹ ምን በቃ ዛሬ በጣም የመጨረሻ ደረጃ ልጆች መጥተው ሲበስብን ዛሬ አሁን በቃ ቀጥታ ልመና ወጣን። እስከ ዛሬ ድረስ እንትን አድርገን አናውቅም ነበር፣ ተናግረን አናውቅም ነበር። እና በጣም የሚገርምሽ አሁን በስንት ጊዜ ይኸው ዛሬ ሰው በሬ ስጋ አርዶ ሰው ይዞልን መጥቶ ይኸውልሽ በቃ ዛሬ ሚዲያ ላይ እንትን አደረገና አሁን በይፋ በቃ ወጥተን ልመና ጠይቀናል። ስለዚህ መስዬ እንደምንም ብላችሁ በተለይ ቢያንስ የወር አስቤዛ የ2 ወር አስቤዛችንን የምናደርግበትን ነገር እሱን ብታግዙም ብለን ነው እና እንግዲህ እሱን ከዛ በፊት አሁን ደግሞ ስትመጪ ይኸውልሽ በጣም ዌል ኦርጋናይዝድ ሆኖ ይኸው እንደምታየው ለምሳሌ እዚህ ቤት ውስጥ ክሊኒክ አለ የራሳችን። ይኸው እንደምታየው በቃ በዚህ ለምሳሌ አሁን እቺ እህታችን እንኳን አንዳንድ ጊዜ የሰው ልጅ መሲ በጣም በሚገርምሽ ሁኔታ የሰው ልጅ ኬስ ይመጣል አትይም አይደል? ይሄ መጀመሪያ ይሄኛው ክፍል ክችን ነበረ። ክችን አድርገን ስንሰራ ቆይ ታሪኳን ራሷ ታጫውተሽ አሁን ዶክተር ሆነ አሁን እኛ የምታረገው። እሺ አመሰግናለሁ። እኔ ከሀረር ስመጣ በቤተሰብ ችግር ነው የመጣሁት እዚህ። ያኔ ሙያዬንም ረስቼው ነበረ፣ ራሴንም ረስቼው ነበረ። እዚህ መጥቼ አገግሜ ወደ ራሴ ተመልሼ ከሙያዬም አልፌ ሌላ እድል አግኝቼ እዚህ ውስጥ እየኖርኩኝ ነው። የጸጉር ሙያ እድል ተመቻችቶልኝ እሱን ሰልጥኜ ጨርሻለሁኝ። ወደ 90,000 ብር ተከፍሎልኝ አሁን ደግሞ በሕክምና ግቢ ውስጥ እያገለገል አልችልም፣ ግን በስራዬ አኮራዋለሁ፣ ላኮራውን ፈልጋለሁኝ። አመሰግናለሁ። ሆና ነው መጨረሻ ላይ ረስታው ትታው ከዛ በኋላ ሐኪም እኮ ነኝ ስትልኝ እየቀለደች ነው እንዲህ ብለን ከዛ በኋላ እያንዳንዱ የሕክምናው አሁን እዚህ ቤት ውስጥ እያንዳንዱ ቅድም አሁን ስትይኝ በቃ የአራሱ አሁን ያያቻቸው ነፍስ ጦሮቹን ክትትል አድርጋ ምን ታድርጋ አሁን እንግዲህ ስትመጪ እኔ አባታችን ደግሞ ለምሳሌ እዚሁ አሁን እሷ እየመረመረቻቸው ነው አሁን ያገኘናቸው እና በቃ ማለት ይሄ ሁሉ ነገር ተደርጓል። እንደው ታየውና መተዋወቃችን ይሄ ሁሉ እንኳን እድል አላገኘንም። ታየው እርዳታው እንግዲህ እርዳታውን ትተሽ እኛን እንኳን አንቺን የሚያህል እንደ እህት እንደ ወንድም እንደ ቤተሰብ ቅርብ ሆነሽን እንኳን አንቺ እንኳን ልታቂን አልቻልሽም። ማለት አንዳንድ ጊዜ የሆነ ምንድነው ወፍራም ሰው አይዞ ሳይባል ይማር ሳይባል ይሞታል እንደሚባለው እንደሱ ነው የገጠመን። እዚህም አሁን የምታየው የሁሉ ላይ ወንዶች ይኸውልሽ እንደዚህ እንደምታየው ለምሳሌ እዚህ ክፍል ላይ 4 ተደራራቢ አልጋ ኖሮ 4 ጊዜ እንግዲህ እዚህ ክፍል ብቻ 20 ተደራራቢ አልጋ 20 በ4 80 ሰው በቃ ቀን ውለው ሰርተው ጀመርክ አንተ ስራ የት ኦቪድ ገባችሁ? የጫካ ፕሮጀክት ስንት ይከፈላችኋል? ጋይስ ወንድም ካሊድን ፎሎ አድርጉት። ከስራ አሁን ይገባል። አሁን በቃ አንተስ የት ጀመርክ? እኔም ኦቪድ ነው የሚሰራው ቤተ መንግስት ኦቪድ አዲሱ ቤተ መንግስት በቃ አንበሳ። ስለዚህ አሁን ዘንድሮማ በቃ ስጦታ በስጦታ ነው የምታደርገው። አዎ እንግዲህ እናደርጋለን። ያው ደስ ይላል በጣም አካውንት እሺ አካውንት ታወጣላችሁ። እሺ እንግዲህ ይኸውልሽ በአካውንት ሁሉ ነው የሚከፈላቸው። በቃ እንደዚህ አንተ ጋር ነው የሚተኙት ወንድም ካሊድ ሙሉ በቃ ይኸውልሽ ኮርስ መሳራቸው አሁን በዚህ 15 ቀን ስንት ቀን ነው ከጀመራችሁ? በቃ አሁን 6ኛ ቀን ካስጀመርኳቸው አሁን ስራ። ኦኬ እዛ ይበላሉ እዛ ይጠጣሉ ወይስ እዚህ ነው የሚበሉት? ኖ በቃ ምግብማ ከዚህ በልተው ተያይዞላቸው ነው የሚሄዱት። እዚህ ይሄዳሉ። ከዛ በኋላ ልክ ለምሳሌ ምሳ ሰዓት ላይ ተመልሰው መጥተው ምሳ መኪናቸው ይወስዳቸዋል። ከዛ ተመልሰው እንደገና ይሄዳሉ። ራት ሰዓት ላይ አሁን ራት ይወጣሉ። አሁን በቃ ያው እዚህም አሁን ይኸውልሽ እንደዚህ ያው እዚህ ያሉ በርካታ ልጆችም እዚህ ቤት ውስጥም እንደዛው አሉ። 600 ምናምን ሰው አለ። 600 ምናምን በ3 ስታበዢ ኦልሞስት 2000 ምግብ ማለት ነው በቃ መመገበው። እንግዲህ ይሄ የምታየው መሲ ይኸውልሽ ራሳቸውን እንደዚህ ሉት ነገር የለም በቃ ተስፋ ቆርጦ
በጣም ተስፋ ቆርጠው እንትን ራሳቸውን ይሄ ደማቸውን ሰውነታቸው ቆርጦ ደማቸው ፈሰው ለመሞት በቃ በሱስ በምናምን ምክንያት በቃ እንደዚህ ነው የሚሆኑት። ግን መልሰው ከዛው እንደዚህ አድርገናቸው እንደምታያቸው ይኸውልሽ በቃ አሁን የተለያየ ቦታ ኮንስትራክሽን እንደዚህ ስራ አስገብቻቸው እንደዚህ ነው ምን ሆነው። ከዛ ግን አሁን ለምሳሌ እቺ ልጅ ይኸውልሽ ልጇን ይዛ እንደዚህ በቃ ችግር ላይ የነበረች እንደዚህ የነበረች ናት። አሁን ላውንደሪ እንደዚህ አስገብተናት ሰርታ በቀደም ላይቭ ላይ ስመጣ ላይቭ ላይ ገብታ አገኘችኝ። ዱባይ ናት ያለችው። እንደው ሳሪ ታገኛታለች። ስልኳን ልክልሻለሁ ይጥልሽና ማገኝሽ እንኳን ነስት እንዴት ጋይስ ወንድም ካሊድ ፎሎ አርጉት። ከየት አካባቢ መጣሽ? ከደቡብ ክልል። ያው የልጅሽ አባት ደግሞ ቁጭ የልጅ ነገር ምን እሱ አለ። እሺ ምን ነው ንገረኝ እስኪ አብሽር። እሱን እርጉዞኝ ይህንን ጥሎኝ መከላከያ ሄዶ እሺ ከዛን ቤተሰብ ጋር እኛ ጋር ዝም ብሎ ማምጣት ስለማይቻል በቃ ብራዘር ስለተቆጣኝ ነው ሜጃ ስላጣው ነው የመጣሁት። አይዞሽ እሺ። አሁን ግን ቤተሰብ አግኝተሻል አይደል? አይለቀስም። እሺ እኔ አሁን እንደው እንድትተዋወቂያቸው እንጂ ምንም አትሆንሽም። እሺ ከዛ ደግሞ ይኸው እንደዚህ ነው መሰለኝ ልጅ አድጎላታል። ወንድም ካል አራው ይኸው ገና ልጅ ሲያምር ደግሞ እሺ አይለቀስም። እሺ እሺ አሁን እሷ ወደዚህ መጣ መስራት ትፈልጋለች። ወንድም ካል በቃ ይኸውልሽ ምንም ህይወታቸው ትንሽ ተባብረሻቸው ከዚህ ትሮማ ውስጥ ከዚህ ጭንቀት ውስጥ ዋና መውጣታቸው ነው። በዚህ አይነት መንገድ አድርገን ነው እንግዲህ እንትን የምናደርጋቸው እና መሲ አሁን ትልቁ ነገ ይሄ ሁሉ ሰው አይቷል። አሁንም ባላችሁበት ሆናችሁ ማገዝ ለምትፈልጉ ሰዎች ቀጥታ በድርጅታችን ባንክ አካውንት ቁጥር አለ። ወንድም ካል ያንዶ ራስ ቤዛ ስንት ነው ማክሲመም እናንተ? አሁን አጠቃላይ ምን ብር እናወጣለን? ያንዶ ራስ ቤዛ ኦኬ 1 ሚሊዮን 1,800,000 ብር እናወጣለን። ይሄ ከሰራተኛ ደግሞ እስከ ምናምን ውጪ ነው። አሁን በጣም የሚያስቀምጥ አጠቃላይ ምግብ ብቻ። አሁን እዚህ ቢሮ አሁን ለምሳሌ በእርግጠኝነት ቢሮአችንም አታውቂውም። አሁን ባትሪ ከዘጋቢን ተመልሼ ገበያለሁ ይልሽ ወደ 36 ሰራተኛ ነው ያለው ይልሽ አጠቃላይ በቃ የወር ወጪያችን አጠቃላይ 2,600,000 ብር አካባቢ ነው የምናወጣው በወር እስከ ሰራተኛ እስከ ምናምን ሙሉ በቃ መብራት፣ ውሃ፣ ሰራተኛ ጠቅላላ እያንዳንዱ አድርገን አሁን ለምሳሌ ይሄ ሁሉ ይኸውልሽ የሚመገቡበት አዳራሻቸው ነው በንጽህና በቃ ተይዞ ምን ተብሎ ይሄ ሁሉ ሰው በቃ ይኸው እዚሁ እንደፈለገ ቴሌቪዥን የሚያዩበት ምን የሚሉበት አዳራሽም ነው። አሁን ይኸው ዛሬ ገቢ ማሰባሰቢያ ለማድረግ ዝም ብለን ቁጭ ብለናል እና ሳርዬ ሩቅም ይኸው ይሄ ሁሉ ሰው ዌል ኦርጋናይዝ በሆነ መንገድ እንትን አለ 1,000 ምናምን ሰው ገብቷል እና ስለዚህ በጣም አሁን ይኸው ከነገ ጀምሮ ብለን እንደዚህ የሃይማኖት አባቶች ምኖች ጥሪ አድርገን በቃ ግራ ገብቶን ሁሉ ለማድረግ ይኸውልሽ ሁሉም ኡስታዞቻችን ምኖችም ታዋቂ ሰዎች ባሉበት ለማድረግ ነበር ያደረግነው እና ግን የፈጣሪን ነገር ይሄ የአንቺ አካውንት ተዘግቶ በዚህ አካውንት አሁን 1,000 ምናምን ሰው መግባት ማለት ኢምፖሲብል። ፓወር ባንክህን አንድ